ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘሁ። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። ልወዞዞ በግሬ ወክ ኤንድ ቶክ እዚህ ሳር ቤት አካባቢ ተገኝተናል። እንግዲህ የቀደመው ቪዲዮ ላይ ከሳር ቤት ወደ መካኒሳ የሚወስደው መንገድ ልማቱ ይመስላል፣ አካባቢው ምን ይመስላል የሚለውን ግራ ቀኙን እያሳየሁኝ ወደ እናንተ አድርሼ ነበረ። በዛው ቃል ገብቼ ነበረ። እስኪ ደግሞ ለንጽጽር እንዲመችን ከሳር ቤት ደግሞ ወደ ሜክሲኮ ያለው መንገድ እንየው እስኪ። ከሳር ቤት ወደ ላይ አሁን ወደ ሜክሲኮ እንሄዳለን። ወደ ሜክሲኮ የሚሄደው መንገድ የተጠናቀቀ መንገድ ነው። ተመርቋል፣ ቆይቷል። በጣም ውብ ነው። ከዛ ከመካኒሳ ጋር ስናስተያየው የምድርና የሰማይ የሚባል አይነት ልዩነት ነው ያለው። እስኪ ግራ ቀኙን ተመልከቱ። በዚህ የተመላለሳችሁ እዚህ አካባቢ ኑራችሁ እዚህ አካባቢ ለቀቃችሁ እዚህ አካባቢ ተወልዳችሁ ያደጋችሁ እንግዲህ ዙሪያ ገባውን እንቃኛለን። እስከወደዳችሁ እስከፈቀዳችሁ እናንተም እንድትከተሉ ታላቅ አክብሮት እጋብዛለሁ። እዚህ ጋር ወንዝ ነገር ድልድዩን ታውቁታላችሁ። እንግዲህ መካኒሳ ጋር ድልድዩ ስር ላይ ያለች ነች እቺ ካፌ ያለች። ለካፌዋ በተለይ ውበት ማለት አለ። ይሄ ድልድዩ አለ መካኒሳ እንትን ሳር ቤት ያለው ድልድይ አለ። እሱ ስር የተሰራ ነው። በዛኛው በኩልም አለ። እንግዲህ ሁለቱን በአንድ ጊዜ ማሳየት ስለማልችል አንዱን እያሳያችሁ በአንዱ ሳይድ ያሳያችኋል። በዛኛውም ሳይድ ተመሳሳይ ሊሆን እንደሚችል እየገመት እንሄዳለን። ይሄ ወደ ቀኝ የሚሄደው ወደ አፍሪካ ህብረት የሚወስደው መንገድ ነው። ይሄ መብራቱ ጋር ነን ያለ ነው። እንግዲህ ያው ዙሪያ ገባው ምን ይመስላል እንዲህ ይመስላል። መንገዱ ምቹ ነው፣ ሰፊ ነው መንገዱ። እዚህ አካባቢ የእግረኛ መንገድም እንግዲህ ወደ መካኒሳ ስንሄድ እንዳየነው አይደለም። ያኛው ተጀምሮ ባለበት ቆሟል። ይሄኛው ግን እንደምታዩት ተጠናቋል። የምትሄዱት እንግዲህ ሰንበት ነው፣ ምናልባት ለዛ ይሆናል የትራፊክ መጨናነቅም የለም ብዙ። እንደምታዩት ነው። መንገዱ ግን የተመቸ ሲሆን መንገዱ በደንብ ሲሰራ የሰው ፍሰት ግን ብዙም አላይም። እዚህ ጋር የሆነ የተከለከለ መንገድ ነው የሚመስለው፣ ጸጥ ረጭ ነው ያለው እና ሰው በእግር መጓዝ ልምድ አላዳበረም። ወይም ደግሞ ቅዳሜና እሑድ ወደ እምነት ተቋማት ወዳጅ ዘመድ ጥየቃ ይሄድ ይሆናል፣ በቤት ውስጥ ያሳልፍ ይሆናል። እንግዲህ እንደ ልምዳችን ነው። እስኪ በዛ በኩል እንሻገርና ወደ ላይ እስኪ ወደ ሜክሲኮ የሚወስደው መንገድ እናያለን። ዞር ብለን ስናየው እንግዲህ እንደምናየው ነው። ፊት ለፊት እንግዲህ ሳር ቤት እየተባለ የሚጠራው በተለምዶ ጎጆ ቤቶች ነበሩ፣ ሳር ቤቶች በቀኝ በኩል እነሱ አሁን ተቀይረዋል መሰል በቆርቆሮ። መብራት ያግዳችሁ በመብራት አምላክ ይኸውት ፊት ለፊት ያለችውም ስፔሷ እያቸዋት አፍሪካ ህብረት በታጠቂያው አፍሪካ ህብረት ነው እያቸዋል። አፍሪካ ካርታ ያለባት ለመዝናኛነት ሽንት ቤትም አለች። ከዛ እንደ መዝናኛ ነገር ግሪን ተደርጋ ሰዎች ቁጭ ብሎ እንዲዝናኑባት ታስቦ የተሰራች ነው የሚመስለው። በተወሰነ ርቀት እንደዚያ ነገር አለ። አሁን ከመንገድ ልማቱ ጋራ እችም እንደዛ ነች፣ ግን ሰው የለም። ቁጭ ብሎ የሚዝናና ሰው አላየሁም። ይሄ እንደምታዩት ነው። በብስክሌት መንገድ አለ፣ በዚህ በኩል ሰዎች መራመጃ አለ፣ ግሪን ሳር አለ። መብራቱ ጋራ ድምቅ ያለ መብራቱ እንግዲህ እንደምታዩት ከዚህ ቀጥ ያለ መንገድ ነው ሜክሲኮ ድረስ እንደምታዩት ቀጥ ያለ ነው። አይናችን እስከሚችል ድረስ ይታየናል ቀጥ ያለ መንገድ። ምናልባት ይህች የእግረኛ መንገዷ ትንሽ ልጠብ ትችላለች ተብሎ ይሄ ህንፃ ግራውንዱን ለቋል። እንደምታዩት ኮለኑ ወፍራም ስለሆነ በውስጥ ለመሄድ ትንሽ ጨለም ስለሚል ሰው አይደፍረውም በዚህ ውስጥ ለመሄድ እንጂ ይሄ መጀመሪያው በረንዳው ልክ እንደ እግረኛ መንገድ ነው የሚቆጠረው። ሰዎቹም ወንበር አውጥተው ወይንም የሆነ ማስያዝ አይችሉም። ልክ እዚህ እግረኛን የሚሄድበት መንገድ አካል ተደርጎ ነው የሚታሰበው። ምክንያቱም ትልቅ ህንፃዎች ሳይፈርሱ በረንዳቸውን እንዲለቁ
ወይንም የመጀመሪያ ፍሎር እንዲለቁ ነው የተደረገው። አነስ አነስ ያሉ ቤቶች ግን ተነስተዋል። እንዴት አያችሁት? አብዛኛው አሁን እንግዲህ በመብራት ነው የሚተላለፉት። ቀደም ሲል አብዛኛው ቦታ አደባባዮች ነበሩ፣ ደሴቶች። አሁን ግን ብዙ ደሴቶች እንግዲህ ከዚህ በፊት አሳይቻችኋለሁ፣ በጣም በርካቶቹ ተነስተዋል። ግን እነሱ መነሳታቸው እንደውም ለትራፊክ ጃሙ ትንሽ ቀለል ሊያደርጉ ይመስለኛል፣ በመብራት መተላለፉ። እዚህ ጋር እንዳያችሁት ነው። እስኪ ወደ ኋላ ዞረን ስናየው የመጣንበትን አያችሁት? በ5 ደቂቃ ውስጥ ጥሩ ገስጋሽ ነኝ ማለት ነው። በ5 ደቂቃ ውስጥ ብዙ መጥቻለሁ። እዚህ በግራ በኩል እንግዲህ ይሄ ቆርቆሮ የታጠረው የሆነ ፕሮጀክት አለ ይመስለኛል። ብዙ ጊዜ ፕሮጀክቶች ሲኖሩ ይታጠርና እንደዚህ ነው የሚቆዩት። ወንበሮችም አሉ፣ መቀመጫዎች። ግን እነኚህ መቀመጫዎች ብዙ ጊዜ አሁን 11 ሰዓት በኋላ ፀሐይ ከገባች በኋላ ካልሆነ ፀሐይ ላይ ከባድ ነው። በጋ ላይ በተለይ እንዲሁ መሸጥ ሲል ከስራ ሲወጣ ካልሆነ አሁን እዚህ ጋር ልቀመጥ ብትሉ ፀሐዩ አናት ነው የሚበሳው። ሜቢ ወንበሮቹም እየቆዩ ሲሄዱ እኮ ግን ፀሐይ እናንተን ሲፈራረቅባቸው ጣውላ ነው፣ ከለራቸው ይቀይራል። ምናልባት በየጊዜው ሜንቴን እየተደረጉ ቫርኒሽ እየተደረጉ ካልሄዱ አንዴ ተሰርተው ዝም ካሉ ከባድ ነው። ይሄ መንገድ በቃ ምናልባት ትንሽ ዳገት ነገር አለው እንጂ ቀጥ ያለ መንገድ ነው። አሽከርካሪዎችም የሚመች ይመስለኛል። መስመራቸውን ላይ ናቸውን ይዘው መገስገስ ነው። ከፍ ዝቅ የለም። ይሄም ቆይ ለምን እንደውም ይሄ ትልቁ ህንጻ የምታዩት እሱም በረንዳው ለቆ ለምን ቆይ በዛ ለምን እንሄድ? እስኪ ምን ይመስላል? ይሄም ልክ እንደ ለእግረኛ እንደ መንገድ ነው የሚቆጠረው። ይሄ ግንባታ አለ በዚህ በኩል እንደምታዩት። ይሄ ኮለኑ በጣም ትልቅ ነው፣ ግን ያው ቋሚው ስለሆነ ይሄ ራሱ ከእግረኛ መንገድ ጋር እኩል ነው። ምክንያቱም የእግረኛ መንገድ ይሄ የሚሄድበት ሰውየው ጠባብ ነች፣ ቅድም እኔ ጀመረ ያደረኳት። ስለዚህ እሷን እንግዲህ ሁለት ሰው ጎን ለጎን መሄድ አይችልም። ከላይ የሚመጣ ሰው ካለ መጋጨት ስለሚኖር ሰዎች ዘና ብለው መሄድ ከፈለጉ በዚህ ውስጥ ማቋረጥ እንዲችሉ ነው። ይሄ እንግዲህ የቤቱ በረንዳ ልክ እንደ እግረኛ መንገድ ነው የሚቆጠረው ማለት ነው። ሳሩ አሁን በተለይ ክረምቱ ገብቷል፣ ኦልሬዲ ገብቷል። በቀኝ በኩል ያለው እንደምታዩት በጣም አረንጓዴ ነው። ይሄኛው ግን ትንሽ ታጭዶ ሊሆን ይችላል፣ ደረቅ ማለት ነገር አለ በግራ በኩል የምታዩት። ይሄኛው ግን በጣም አረንጓዴ ነው። ክረምት ላይ ምናልባት አሁን ውሃም ያስፈልገው አይመስልኝም። ውሃ ማጠጣት ሳይሆን ቶሎ ቶሎ ግን መቆረጥ አለበት። ማጭም ይታጨዳል አለቻቸው ማሽን የሚያጭዱባት። በዚህ ልክ ሲሆን ነው የሚያምረው። ከፍ ካለ ዝም ብሎ ይሄ አረም ሁሉ ነው የሚመስለው። ለአይንም ደስ የሚለው እንደዚህ ሲሆን ነው። ለብስክሌት ምናልባት እንግዲህ አዲስ አበባ ብዙም አትመችም፣ ዳገት ቁልቁለት ይበዛታል። ሐዋሳን እንግዲህ ያያቸው ሐዋሳን ያየ ባህር ዳርን ያየ ዳገት የሚባል ነገር አታዩም። አብዛኛው መንገድ ሜዳ ነው እና የሚዘወተርም እዛ ነው፣ ይመቻል። ይሄ ግን በጣም አብዛኛው መንገድ ዳገት ስለሚበዛው ለብስክሌት እንደዚህ እንደ ልብ መሄድ አይቻልም። ሐዋሳ ላይ ታችሁ ከሆነ ትልቅ ትንሹ ወንድ ሴቱ ነው ብስክሌት የሚጠቀመው። ባህር ዳርም ላይ እንደዚሁ ነው።
ወደ መስሪያ ቤት ሲሄዱ ከታክሲ ይልቅ በብስክሌታቸው ነው የሚሄዱት። እስኪ እንሻገር። በዚያ ፊት ለፊት ደግሞ የሚታያችሁ እንግዲህ አልፎ አልፎ እንዳለው ለልጆች መጫወቻ እና መዝናኛ ነው። ሰዎች መጥተው እዚህ ጋር ሻይ ቡና የሚሉባት አለች። ቆይ እስቲ እንገባ ብለን በቅርበት እናያታለን። ልጅ ይዘው ቢመጡ ቡና እየጠጡ ልጆቹ ደግሞ እዛ ጅዋጅዌ መጫወቻ አለ ለህፃናት ታስቦ የተሰራ እሱ ላይ ሊጫወቱ ይችላሉ። ዜብራ ይቆማሉ ማለት ዘበት ነው። እስኪያልፉ መጠበቅ ነው እንጂ ዜብራ ላይ አቆሞ ምናምን ያውም እንደዚህ ለአንድ ሰው ምናምን ማት ሰው ቢሰበሰብ አይቆሙም። እቺ እንግዲህ ግሪን ተደርጋለች። የልጆች ማጫወቻ አለ። ልጆች እዚህ ያጫወቱ። እዛ ደግሞ አንዲት አለች ሱቅ ነገር የምትመስል ቡና ኦፕን ነች። ኦፕን ኪችን ነገር ነች። ቡና፣ ሻይ፣ ውሃ አለ። ውስጥ ወንበር ላይ ቁጭ ብሎ ልጆቹን እዛ ጋር እንዲጫወቱ አድርጎ መዝናናት ይቻላል። ግን እንደምታዩት ሁለት ሰዎች ናቸው ያየኋቸው ውስጥ። ይሄን ቤት መንገድ ነው እንግዲህ እግረኛው ስለሚጠብ እስከ ሜክሲኮ ድረስ ከታች ጀምሮ እንግዲህ ደህና ካፌ የምታገኙት እዚህ ጋር ነው። ይሄ ነው። ከዛ ውጭ ሜክሲኮ መድረስ አለባችሁ። ርቀቱን እንደምታዩት ነው እንግዲህ ከሜክሲኮ አንድ ፌርማታ ማለት ነው የ10 ብር መንገድ። ሽንት ቢይዝህም ያለች አንድ እህት ሽንት ይመጣም እንደዚህ አይነት ቦታ ገባ ብሎ መሽናት ካልሆነ በስተቀር እስካሁን አላየሁም። ታች ሳር ቤት አካባቢ አለ መሰል። አልገፋም ሰው ገፋ ብዬ አትፍረስ እንጂ ጎጆዬ አልገፋም ሰው ገፋ ኤግል ፕላዛ ይሄ ፊት ለፊት የምታዩት አስተውየው አላውቅም፣ ግን ይሄ ቤት እንደምታዩት ትልቅ ቤት ነው። ይሄ ወደ ገነት ሆቴል የሚወስደው መንገድ ነው። በቀኝ በኩል ጠማማ ፎቅ እንደውም ቆይ እስኪ እዚህ ጋር ሆኖ ይታያል ይመስለኛል። በርቀት ታያችሁ ከሆነ ጠማማ ፎቅ ይታያል። ወደዛ የሚወስደው መንገድ ነው። እኛ ግን ቀጥታ ወደ ላይ ወደ ሜክሲኮ የሚወስደው መንገድ ነው። እቺም ጠባብ ስለሆነች ያኛውን ታችኛውን መጠቀም ግድ ይላል። ያችሁ ሁለት ሰው ሲመጡ ሁለት ከዚህ ብንሆን ለመተላለፍ ስለምንቸገር የግድ የታችኛውን ለእግረኛ መንገድ መጠቀም ግድ ይላል። አው ከላይም በረንዳ ደረጃ አለው። ከላይ መጣም በዛ ከዚህ መጣም ወጥቶ በዛ በደረጃው መውጣት አለበት። ምክንያቱም ይሄ ብስክሌት ነገር ነው መንገድ ነው። ያው ስላልተለመደ ነው እንጂ ብስክሌት በብዛት የሚሆን ቢሆን ለነሱም ለኔም አስቸጋሪ ነው። በዚህ ስመጣ ከኋታችን የሚመጣ ይገጨኛል። ይሄ ደግሞ ሌላ እንግዲህ በጣም ደስ የሚለው ባስ ይሄ ልክ እንደ ባስ መነሻና መዳረሻቸው ይሄ ገባ ብሎ ነው። መንገድ አይጨናነቅም። እንደምታዩቸው ናቸው። ምናልባት ሰው እንግዲህ ስለሚያውቃቸው ከዚህ ወዴት የሚነሱት እንደሆነ ይታወቃል። ሰፊ ነው ቦታው እንደምታዩት። ልክ እንደ ተርሚናል ነው። በቃ ባሶች ግን ታክሲዎቹ ሴት ነው። ከሳር ቤት ወደ ሜክሲኮ ያለው ዝንጥ ያለ መንገድ ነው። ወደ መካኒሳ ያለው ግን ገና ይቀረዋል።
ልክ እንደዚህ ቢሆን አይዊሽ በእግር ዘና ብሎ መሄድ ይቻላል። ትፍረስ እንጂ ጎጆ ጠዋት የሰማሁት ዜማ ነው ይሄ። ትፍረስ እንጂ ጎጆዬ አንተፋም ሰው ገባ ብዬ ትፍረስ እንጂ ጎጆዬ አልገባም ሰው ገባ ብዬ። ይሄ ሱዳን ሬዚደንስ ነው። ሱዳን እንትኖች እዚህ ቆንስሎች ምናምን መኖሪያ ነው። ይሄ እንደምታዩት መኖሪያቸው ነው። ግን በር ላይ እንደዚህ ፌዴራል ፖሊሶች ይጠብቁ ነበር። ኤምባሲና ሬዚደንሶች ላይ የኢትዮጵያ ፌዴራል ፖሊሶች ጥበቃ ሲያደርጉ አውቃለሁ። እዚህ ግን አላየሁም። አሁን ሰው ምናልባት ፊት ለፊት የፌዴራል መስሪያ ቤቶች ውስጥም ፌዴራል ፖሊሶች ናቸው ጥበቃ የሚያደርጉት። በዛ በኩል ግቢ ውስጥ ስላለ ምናልባት ሁለቱንም እግረ መንገዱን ይጠብቃል ተብሎ ታስቦ ሊሆን ይችላል። ለወዞዛው በእግሬ አዲስ የተቀላቀላችሁን ሰብስክራይብ አድርጋችኋል? እስቲ ዝቅ በሉና ቀዩን ነገር ተመልከቷት፣ ነካ አርጓት፣ ላይክ ያርጉ። በየጊዜው የምንለቃቸው ቪዲዮዎች ይደርሷችኋል። እኛም ሰብስክራይቡ ባደገ ቁጥር ለብዙዎች ይደርሳል። ብዙዎች ባዩ ቁጥር ደግሞ ተበረታተን እኛም የተሻለ ስራ ለመስራት ጥረት እናደርጋለን። ዩቲዩብ ራሱም ተመልካቹ በዝቷል ብሎ ለብዙ ሰዎች እንዲደርሱ ኢንቫይት ያደርጋል። ይሄን ታውቃላችሁ። ለዛ ነው ሰብስክራይብ አድርጉ። አንዳንዶቻችሁን ሳናማረራችሁ አልቀረንም። ለብዙ ሰዎች ይደርስ ዘንድ ካለን ጉጉት የተነሳ መሆኑን ልታውቁልንም። እዚህ ጋር እንደምታዩት ግንባታ ነገር ሳይኖር አይቀርም። ቆርቆሮ ታጥሯል። ሰፊ ቦታ ነው በነገራችን ላይ። ይሄ በቃ ሜክሲኮ ድረስ በብቻችን ህንፃ ነች ያለችው። እስከዛ ድረስ ታጥሯል። ምን እየተሰራ ነው? ሲያልቅ ነው የምናየው። በየመሃሉ ግን የደከመው ሰው እዚህ ጋር አረፍ ማለት ይችላል። እዚህ ጋር እንደውም ሜክሲኮ አደባባዩ አካባቢ እየደረስን ስለሆነ የሰዎች እንቅስቃሴም ትንሽ በርከት አለ። በግራ በኩል የምታዩት የፌዴራል ፖሊስ ዋና መስሪያ ቤት ነች። ላይ ካናቷ ላይ ቴራሱ ላይ ሄሊኮፕተር ማሳረፊያ አለ ይባል ነበር። ሲያርፍ አላየንም። በእርግጥ ግን እንደ ቴራስ ነገር አለ ሲሰራ። እንግዲህ ቢልዲንጉ ወደፊት ፌዴራል ፖሊስ በሄሊኮፕተር ወንጀል ለመከላከል ይጠቀም ይችላል እና ሄድኳርተር ስለሆነ ከዛ እየተነሳች እንግዲህ ልትሄድ ትችላለች። ማን ያውቃል? እስኪ ዞር ብለን ነው የመጣንበትን አያችኋት። ወደ 20 ደቂቃ ተጉዘናል። ስለዚህ ከሳር ቤት ወደ ሜክሲኮ በ20 ደቂቃ ለፈጠነ ደግሞ እንግዲህ 10 ደቂቃ 15 ደቂቃ እየገሰገሰ ለሚሄድ ሳይዟዟ ቀጥ ብሎ መንገዱን ለሚሄድ ሰው 15 ደቂቃ እና 10 ደቂቃ 15 ደቂቃ ይፈጅበታል ማለት ነው። 15 ደቂቃ ደግሞ ፈጠን ያለ እንቅስቃሴ ካደረግን ልክ የስፖርት አይነት ነው። ከተነፋፈስ ስርዓታችንን ለማዳበር እንዲሁ ደግሞ ተላላፊ ያልሆኑ በሽታዎች እነሱን ለመቆጣጠርም ይረዳል። ካለብን ኮንትሮል እናደርጋለን። ስኳር፣ ደም ግፊት የመሳሰሉ ነገሮች ካሉ እነሱን እንድንቆጣጠር ያግዘናል። መድኃኒት ብቻ አይደለም እንቅስቃሴም ያስፈልጋል። ላለመያዝም እንደዚሁ። እነሆ ሜክሲኮ ደርሰናል። እንግዲህ እንዴት አያችሁት? እንዴት ታዘባችሁት? ትዝታ ያላችሁ ምን ትዝ አላችሁ? እቺ ደግሞ አደባባይዋ እንደዚሁ ቲክቶክ የሚሰሩ እቺ በረንዳዋ እንደውም ዛሬ ሰው የለም። እቺ በቀኝ በኩል የሚታዩ ደረጃው ላይ ማአት ወጣቶች ነው የምታዩት። እዚህ ጋር አሁን እንደምታዩት አንዱን እየቀረጸው ለቲክቶክ መሰለኝ የሚሰሩት ነገሮች አሉና ሙሉ ነው የምታዩት። እቺ ትንሽ ፀሐይም ግንቡ ስለሚከላከል ሰው አይጠፋበትም። ሌላው ሰው የማይጠፋባት ፊት ለፊት ያለችው አንድ ካፌ ነገር አለች። ዋተር ፍሎ ያደርጋል እንደ ፋውንቴን ነገር አለ።
እሷ ስሪች ፊት ለፊት የምታዩት ድምቅ ያለ ሰው አይጠፋባትም። ውሃው የሆነ ቀን የሚለቀቅበት አለ፣ እሁድ፣ ቅዳሜ ቀን። አንዱ ሰሞን በተለይ እንደተመረቀ አካባቢ ፎቶ ለመነሳት ቲክቶክ የሚሰሩ ልጆች 2-3 የሆኑ በስልካቸው አሁንም ሌሎች ስራ ሳትፈጥር አልቀረችም። እዚህ አካባቢ ውሃው የለም። ፎቶ ለመነሳት በጣም በርካታ ሰው ነው የሚፈልገው። እንደውም ይሄ ስማርት ስልክ ስለመጣ በካሜራ ሰው የሚነሳ አይመስለኝም ነበረ። ግን እዚህ ጋር የዕለት እንጀራቸውን የሚያበስሉ በርካታ ወጣቶች አሉ። ኖርማል ካሜራ ይዘው ከዛ በስልክ ላይ በፍላሽ ይልኩላችኋል። እናንተ ከጥራቱ አንጻር ይመስለኛል እዚህ አካባቢ አይጠፋም። እዚህ ጋር የቆሙትን እዚህ ካሜራማን ነው። እቺም ልጅ ይወት እንደምታዩት ካሜራዋን ይዛ ነው። ጥራቱ ካሜራው እንግዲህ ዘመናዊ ስለሚሆን ያነሱና አንዳንዶቹ እዚሁ ያትማሉ፣ አንዳንዶቹ ደግሞ ምስሉን በስልካቸው ይልኩላቸዋል። ከስልካቸው የተሻለ ከሆነ ማለት ነው። ክብራትና ክብራን እንግዲህ ለዛሬ ያዘጋጀንላችሁ ከሳር ቤት ጀምረን ያደረግነው ጉዞ ይሄን ይመስል ነበር። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘን። ጤና ይስጥልኝ።